ሰላም ሰላም ተማሪዎች ውድ የመጽሐፍት መንደር ዩቲዩብ ተከታታዮቻችን እንደምን ከረማችሁ? እግዚአብሔር ይመስገን እኛ አለን። በባለፈው ክላስ የቀጠለ ኢኮኖሚክስ ግሬድ 11 ፓርት 3 ይዘን መተናል ማለት ነው። ሞኖፖላስቲካል ኮምፒቲቲቭ ማርኬት ዛሬ ልናይ ወደናል ማለት ነው። በባለፈው ሁለት ቪዲዮዎች ክላሶች ስለ ፐርፌክትሊ ኮምፒቲቲቭ ማርኬት እና ፒውር ሞኖፖሊ ማርኬት በዋናነት አይተናል ማለት ነው። ዛሬ ደግሞ ዲስከስ የምናደርገው ሞኖፖላስቲካል ኮምፒቲሽን ማርኬት ከማርኬት ስትራክቸር ውስጥ ሶስተኛው ማርኬት ምን ይመስላል የሚለውን እናያለን ማለት ነው። በዚህኛው ቪዲዮ ምናልባት መረዳትና አንደርስታንድ ማድረግ ያለባችሁ ነገሮች ፕሮዳክት ዲፈረንሲዬሽን ማለት ምን ማለት ነው፣ ዲማንድ ከርቭ እና ኮስት ከርቭ ሞኖፖላስቲካል ኮምፒቲቲቭ ማርኬት ላይ ምን ይመስላል፣ ኢንዱስትሪ እና ፕሮዳክት ግሩፕ የሚባሉት ነገሮች ምንድን ናቸው እና ሾርት ረን ላይ ኢኩሊብሪየም ሞኖፖላስቲክ ኮምፒቲቲቭ ማርኬት ምን ይመስላል የሚለውን በዚህኛው ቪዲዮ ትምህርት እና ቶፒክ አንደርስታንድ ማድረግ አለባችሁ ማለት ነው። ስለዚህ ሞኖፖላስቲካል ኮምፒቲቲቭ ማርኬት ምን ማለት ነው የሚለውን ወደኋላ ሄዳችሁ ለማስታወስ መሞከር አለባችሁ ማለት ነው። 10ኛ ክላስ ላይ ካስታወሳችሁ ሞኖፖላስቲክ ኮምፒቲቲቭ ማርኬት ስንል ፕሮዳክቱ ዲፈረንሲዬሽን የሆነ ፍሪ ኢንትሪ ኤንድ ኤግዚት መግባት መውጣት የምትችሉበት መኒ ባየር ኤንድ ሴለር ያለው የተለያየ ኮንዲሽኖች የሚያሟላ ማርኬት ነው ብለን አይተናል ማለት ነው። ስለዚህ ሁለቱ ማርኬቶች ሞዴሎችን አይተናል ከዚህ በፊት ፐርፌክት ኮምፒቲሽን እና ፒውር ሞኖፖሊ ሁለቱ ማርኬት ስትራክቸሮች አይተናል። ኢሚዲየትሊ identify the same market are required is different from either perfect competition or pure ከሁለቱ የተለየ ማርኬት ይሆናል ማለት ነው ቀጥሎ የምናየው። ስለዚህ ፐርፌክት ኮምፒቲሽን አይደለም ፒውር ሞኖፖሊ አይደለም። but the models can also be combined somehow trace such as cases after all many firms have some control over prices አብዛኞቻቸው ፊርሞች ፕራይስን ኮንትሮል የማድረግ አቅም አላቸው ማለት ነው። do not face perfectly elastic demand curve but are not really pure monopolistic pure really monopolistic ላናገኝ እንችላለን፣ ግን ፕራይስ ኦቨርኦል ኮንትሮል ያደርጋሉ ሞኖፖሊ ማርኬቶች ማለት ነው። ስለዚህ ስለ ሞኖፖላስቲክ ኮምፒቲቲቭ ስናወራ በሁለቱ ማርኬቶች መካከል ያለ ነው ኤክስተርናሊ ቢቲውን ፒውር ኮምፒቲሽን ኤንድ ሞኖፖሊ ማርኬቶች መካከል ያለ ማርኬት ነው ማለት ነው። ኢን ሪል ላይፍ ሞኖፖሊ ኢዝ ሪላቲቭሊ ሬር ትክክለኛ ላይፍ ላይ አሁን እውነታው ላይ ስንመለከት ሞኖፖሊ ማርኬት ሬር ነው፣ የመገኘቱ የመታየቱ ነገር ሬር ነው ይላል። for there are few supplier in sole of control raw material patent right exist only for limited periods እነዚህ ነገሮች ምናልባት እንዲኖሩ ከሚያደርጉ ነገሮች ናቸው እና ፔተንት ራይቶች ራው ማቴሪያል ኮንትሮል ማድረግ እና የተለያዩ ነገሮችን እንደ ኬስ ተብሎ ይጠቀማሉ ማለት ነው። it is therefore difficult to supplier to keep other supplier from entering the industry to compete with them. The more usual situation is that the element of monopoly exists alongside the element of competition. It involves many firms competing against each other. ስለዚህ ኮምፒት የሚያደርጉ የተለያየ ፊርሞች ያሉበት ሴሊንግ ፕሮዳክት አር ዲስቲንክት ኢን ዘ ሴም ዌይ ፊርምስ ፕሮዲውስ ሰች ፕሮዳክት መስት ቢ ኦልሶ ኮምፒት ዊዝ አዘር ስታይል ብራንድ ኔም ፋቮሪቲ ኢት ኢዝ የተለያየ ነገሮች ለፕሮዳክቶች በፕሮዳክቱ መሰረት በብራንድ ኔም በፕሮዳክሽን ዲፈረንሲዬሽን ስንል የሚያሟላ ነገር ከሆነ ሞኖፖላስቲካል አንዱ ኮምፒቲቲቭ ማርኬት መገለጫ ነው። ዲፈረንሲዬሽን ስንል ደግሞ በስታይል ሊሆን ይችላል፣ በፋቮሪት ሊሆን ይችላል፣ በብራንድ ኔም በስማቸው በተለያዩ ነገሮች ኮምፒት ሊያደርጉ ይችላሉ ፊርሞቹ ማለት ነው። ሞኖፖላስቲክ ኮምፒቲሽን ማርኬት ካፕቸር ዘ ሚክስቸር ኦፍ ሚኒ ሞኖፖሊ ኤንድ ተች ኦፍ ኮምፒቲሽን። ስለዚህ 10ኛ ክላስ ላይ ታስታውሳችሁ perfectly competitive market and some features of monopoly market ኮምባይን ያደርጋል ይላል። ሞኖፖላስቲክ ኮምፒቲቲቭ ማርኬት የሁለቱ ፊቸሮችን የማያዝ እድል አለው። የሞኖፖላስቲክ ስንል የፒውር ሞኖፖሊ እና የኮምፒቲሽን ማርኬት ግማሽ ባህሪ ቢያንስም
features of competition and some features of monopoly characteristics ኮንሲስተንሲ ሆኖ እዛ ውስጥ የመገኘት እድሉ ይሰፋል ማለት ነው። ስለዚህ ፕሮዳክት ዲፈረንሲዬሽን ነው። ፕሮዳክቱ ተመሳሳይም ሊሆን ይችላል። ዲፈረንሲዬሽን የሚሆነው ደግሞ ቢያንስ በስታይሎች በብራንድ በተለያዩ ነገሮች ሊለያዩ ይችላሉ ማለት ነው። ለምሳሌ stores that sells different style of clothes, restaurant or grocery stores sell different kinds of food. Even products like gloves, bars, brands that may be similar but differently public perception of advertising and branding. ስለዚህ ተመሳሳይ ፕሮዳክት ቢሆን ራሱ በማስታወቂያና በሰዎች እሳቤ በሚያስቡት ነገር አንደርስታንድ በሚያደርጉት ሰዎች በዛ ነገር ሊለይ ይችላል ማለት ነው። አድቨርታይዚንግ ኤንድ ብራንድ ኔም በዛ በብራንድ ኔም በአድቨርታይዚንግ ፕሮዳክት ተመሳሳይ የሆነ ራሱ ይለያያል ማለት ነው። ሰዎች የሚያስቡበት እንደዚህ አይነት ማርኬቶች ያለበት ማርኬት ስትራክቸር ሞኖፖላስቲካል ማርኬት ይባላል ማለት ነው። ስለዚህ ሞኖፖላስቲካል ማርኬት ስንል some features of perfectly competitive market and some features of pure monopoly ማርኬት ያካትታል ማለት ነው። የሁለት ማርኬቶች ስብስብ ነው ማለት ነው። ኮምፒቲቲቭ ማርኬት ማለት ነው። ምን ማለት ነው? ፕሮዳክት ዲፈረንሲዬሽን ማለት ፕሮዳክት ዲፈረንሲዬሽን ስንል ምን ያካትታል? we call products are distinct in one way or different products. The concept of different products is closely related to degree of variety available. ስለዚህ ፕሮዳክት ዲፈረንሲዬሽን ነው ስንል ቢያንስ ክሎዝሊ ሪሌትድ ሊሆን ይችላል። በጣም ተቀራራቢ ሰብስቲቱት ላይ መደረግ እድል ይኖራቸዋል ማለት ነው። የሚለያዩት በተለያየ ነገር ሊሆን ይችላል። ሰዎች በሚያስቡበት ነገሮች፣ ሰዎች አንደርስታንድ ባደረጉት የሰዎች እሳቤ፣ በአድቨርታይዚንግ ፕሮሞሽን ስለተሰራላቸው፣ በብራንዳቸው፣ በተለያየ ነገሮች በሀሳብ ሊለያዩ ይችላሉ እንጂ ፕሮዳክቱ ተመሳሳይ ሊሆኑ ይችላሉ ወይም ደግሞ ክሎዝሊ ሪሌትድ ሰብስቲቱት ሊደራረጉ ይችላሉ ማለት ነው። if everyone in economy only blue jeans, ate only white bread, and drank only tap water, then the market for clothing, food, drink would be much closer to being perfectly competitive. The variety of style, favorite, location, and the character creates product differentiation monopolistic competition. ስለዚህ አሁን ሞኖፖላስቲክ ኮምፒቲሽን እንደዚህ አንድ ኤግዛምፕል ቤስት ኤግዛምፕል ያነሳቸው ብሉ ጂንስ ብቻ የሚጠቀም ሰው፣ ነጭ ብሬድ ዳቦ ብቻ የሚበላ ሰው፣ ወተር ብቻ የሚጠጣ ሰው the market for clothing, foods, drinks much closer to being perfectly competitive ወደ perfectly competitive ማርኬትን ክሎዝ ያደርጋል ማለት ነው። እነዚህ ነገሮች ደግሞ ቫራይት ስታይል ቢመጡ ፍሎሪ፣ ሎኬሽን፣ ካራክተርስ እንደዚህ ሎኬሽናቸው ቀይረው ስታይላቸው ቀይረው ቢመጡ ደግሞ የሞኖፖላስቲካል ኮምፒቲቲቭ ማርኬት ባህሪ ይዛሉ ማለት ፕሮዳክት ዲፈረንሲዬሽን ይሆናል ማለት ነው። ስትራክቸር ኦፍ ማርኬት also affected by the extent to which those who buy from it prefer some products to others. In some industry, the products are regarded as identical by their buyers. That is the structure of market also affected by extent to which who buy the form it prefers some products to others. ስለዚህ የሚገዛው ሰው ምን ያደርጋል? አፌክት ይደረጋል። ከምንድን ነው? በጣም ታዋቂ ከሆኑ እቃዎች እና ካልሆኑ እቃዎች፣ ከምትመርጧቸው እና ከማትመርጧቸው እቃዎች ኮምፒት ሲደረጉ የምትገዙት እቃ ላይ አፌክት ትደረጋላችሁ እናንተ ማለት ነው። ፕሮዳክት ሪጋርድስ አይደንቲካሊ ባይ ዜር ባየርስ፣ ለባየሩ ተመሳሳይ ሊሆን ይችላል። ተመሳሳይ ሆኖ አፌክት ሊደረግ ይችላል በተለያየ ነገር። ፎር ኤግዛምፕል ቤዚክ ፋርም ክሮፕስ in other words the products are different in some way various buyer prefer for various products. ስለዚህ አሁን ለምሳሌ ፕሮዳክት ፋርም ፕሮዳክት ላይ ክሮፖች ላይ ምርታን የግብርና ምርት የምንላቸው ላይ ፕሮዳክቱ ዲፈረንሲዬሽን ሰም ዌይስ በተለያየ ነገር ሊቀየር ይችላል። የቫሪየስ ባየር ቫሪየስ ፕሮዳክት የተለያየ ገዢ የተለያየ ምርት ነው ልትሰጧቸው የምችሉት። ምርቱ ባይ ዘ ዌይ ተመሳሳይ ሊሆን ይችላል፣ ግን እስታቢያቸው ሰዎች አንደርስታንድ የሚያደርጉበት የተለያየ እንትኖች ስላሉ ማለት ነው። the criteria is subjective። ስለዚህ አሁን ክራይቴሪያው ምንድነው? ሰብጀክቲቭ ነው። እንደ ሰዎች ሀሳቢ ነው የሚሆነው። ሰብጀክቲቭ ነው። ሰው የሚያስብበት የሚያይበት አንግል ይለያያል። ሰብጀክቲቭ ዋን ነው። the buyer preference may have little to do with tangible difference in the product።
but are related into advertising, brand name, distinguished design። ስለዚህ ሰውየውን አድቨርታይዚንግ በአድቨርታይዝ ሊሆን ይችላል፣ በብራንድ በስሙ ሊሆን ይችላል፣ በዲዛይን ሊሆን ይችላል። በዚህ አማካኝነት ሰብጀክቲቭ ይሆናል ማለት ነው። ያ እቃ እንዲገዛ ከዛኛው እቃ አብልጦ እንዲወድ የሚያደርገው ማለት ነው። ፕሮዳክቱ ተመሳሳይ ሆኖ ራሱ ዲፈረንስ ነው ብሎ እንዲያምን ያደርገዋል ማለት ነው። ስለዚህ the degree of product differentiation as registered in strength of buyer preference range from slightly to fairly large, tending to be greatest among infrequently purchased consumer goods, precious goods, particular purchases, gifts። ስለዚህ እናንተ ዲግሪ ኦፍ ፕሮዳክት ዲፈረንሲዬሽን የምታደርገው ሬጂስተር የምታደርገው ስትሬንግዝ ኦፍ ባየር ነው። በሚገዛው ጥንካሬ በጋዢዎች ምን ያክል ሀሳብ አለው፣ ጥንካሬው ምን ያክል ነው። ጥንካሬ ስንል የእቃው የምትፈልጉ ፕሪፈራንሳችሁ፣ ቾይዛችሁ፣ ምርጫችሁ ምን ያክል ነው። ዋት ኢዝ ዘ ሬንጅ ኦር ስትሬንግዝ ፎር ባይንግ ፎር ዘ ፕሮዳክትስ ስላይትሊ ፌር ላርጅ ትሬዲንግ ቱ ቢ ግሬተስት አሞንግ ኢንፊኮርት። ስለዚህ ምን ያክል ትፈልጉታላችሁ እቃው ግሬተስታችሁ ምን ያክል ነው። ባየሩ እቃውን ከሌሎቹ ለይቶ የሚወድበት ምን ያክል ነው። ለጊፍቶች ለተለያዩ ነገሮች ማለት ነው የሚያይበት አንዱ ሜተድ ነው ማለት ነው። ፊርም ካን ትራይ ቱ ሜክ ኢትስ ፕሮዳክት ዲፈረንት ፍሮም ዞስ ኮምፒውተርስ ኢን ሰቨራል ዌይ። ፊርም ካን ትራይ ሜክ ኢትስ ፕሮዳክት ዲፈረንት። ስለዚህ ፊርሞች ምን ያደርጋሉ? ሌሎች ስራ ይሰራሉ። ስራ የሚሰሩት በምንድን ነው? ትራይ ቱ ሜክ ኢትስ ፕሮዳክት ዲፈረንት። ፕሮዳክታቸው ምርታቸው ከሌሎቹ ከነሱ ጋር ኮምፒውተር ከሚያደርጉ ፊርሞች ከነሱ ጋር ከሚወዳደሩ ፊርሞች መለየት ይፈልጋሉ። ሁሌም ዲፈረንት ለማድረግ ትራይ ያደርጋሉ፣ ይሞክራሉ። ትራይ ፊርምስ ሜክ ትራይ ፕሮዳክታቸው ዲፈረንስ ለማድረግ ከሌሎቹ ኮምፒውተር ከነሱ ጋር ከሚወዳደሩት በተለያየ ነገሮች ልዩነት ለመፍጠር ይሞክራሉ። በፊዚካሊ ሊሆን ይችላል፣ ሎኬሽን ፍሮም ዘ ፕሮዳክት ሊሆን ይችላል፣ ኢንታንጂብል አስፔክት ኦፍ ፕሮዳክት ምንድነው በማይታሰብም በማይጨበጥ የሚባለው በማይነካ ነገሩ ፕሮዳክቱ ለየት ለማድረግ ይሞክራሉ። ፐርሰፕሽን ኦፍ ዘ ፕሮዳክት ስለ እቃው ያላቸው አስተሳሰብ ሰው ገዢው ያለው ፐርሰፕሽኑ መቀየር ይፈልጋሉ እና ስለዚህ ኤሎይስ ፕሮዳክታቸው ዲፈረንስ ለማድረግ ይሞክራሉ በሰዎች ላይ የእነሱ እቃ ተፈላጊ እንዲሆን ማለት ነው። ጀነራል ክላስ ኦፍ ፕሮዳክትስ ዲፈረንሲዬሽን ኢፍ any significant basic existence of distinguish the goods or service one seller from the others ማለት ነው። ስለዚህ ፕሮዳክት ጀነራል ስናደርግ ፕሮዳክት ዲፈረንሲዬሽን if any significant basic existence ሊኖሩ ይችላሉ። የተለያየ ነገሮች ሲግኒፊካንት የሆኑ ቤዞች ልታስቀምጡ ይችላሉ። በእቃዎች ላይ በሰርቪሶች ላይ አንዱ ሴለር ከአንዱ ሴለር የሚለይበት ሲግኒፊካንት የሆነ ቤዝ ኤግዚስታንስ ልናደርግ እንችላለን። ቤዝ ሜይ ቢ ሪል ኦር ፋንሲድ as long as it is any importance of whatever to buyers leads to preference for one variety for product to another። ስለዚህ አሁን እውነታም ሊሆን ይችላል ላይሆንም ይችላል። አንድ ገዢ ከሌላው ገዢ ጋር የሚያወዳድርበት ጥቅሙ ባየሩ whatever it is important የሚመርጥበት ኬዝ በእውነትም ሊሆን ይችላል ላይሆንም ይችላል። ፕሮዳክት ዲፈረንሲዬሽን ሜይ ቢ real effect real differences among products when interesting character of the product are different። ስለዚህ አሁን የሚገዛው ሰው ፕሮዳክት ዲፈረንሲዬሽን ስንል ኢንትረስቲንግ ሊሆን ይችላል፣ ካራክተሩ ሊሆን ይችላል፣ ባህሪው ሊሆን ይችላል፣ የሚወደበት አንዱ ሜትዱ ሊሆን ይችላል ማለት ነው። ስለዚህ ፕሮዳክት ቤዚካሊ the same but consumers convinced to buy one in particular due to advertising or other selling activity። ስለዚህ አሁን ፕሮዳክቱ ተመሳሳይ ሊሆን ይችላል። ስለዚህ የኮንሱመሩ ፍላጎት አስተሳሰብ ያለው መረዳት የእቃው ያለው ኢንተረስትድ ምን ያክል ነው። በአድቨርታይዚንግ ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል፣ ሊስታል ይችላል። ወደ አንዱ እቃ ብቻ ትኩረት ሊያደርግ ይችላል ማለት ነው። ሪል ዲፈረንሲዬሽን ኦከርስ ዜር አር ዲፈረንስ ስፔሲፊኬሽን ፕሮዳክት ሪልም አለ ዲፈረንስ የሚሆኑበት በዚህ ተመሳሳይ ብቻ አይደለም። እቃዎቹ የእውነትም ሊለያዩ ይችላሉ በተለያየ ነገሮች ማለት ነው። ለምሳሌ ዲፈረንስ ኢንፑቶች በሚጠቀሙት ኢንፑት ሊሆን ይችላል፣ ሎኬሽን ሊሆን ይችላል ማለት ለምሳሌ ስፖርት ዌር ሹዝ አር ፕሮዲውስድ ባይ ሰቨራል ፊርምስ ኤንድ ሰም አር ሜድ ኦፍ ሲንቴቲክ ማቴሪያል ኤንድ ሰም አር ሜድ ሌዘርስ። ስለዚህ አሁን ጫማዎቹ የስፖርት ጫማ የምንላቸው ፕሮዳክቶቹ ለስፖርት የተዘጋጁ ጫማዎች ቢሆኑም
ልዩነት አላቸው። አንዳንዶቹ በሲንቴቲክ ነገሮች ይሰራሉ፣ አንዳንዶቹ ደግሞ በሌዘር በቆዳዎች ነገሮች ይሰራሉ ማለት ነው። ስለዚህ ፕሮዳክቱ ምንድነው? ስፐርሲስ ኦር ፋንሰድ ዲፈረንስ ስታብሊሽ ባይ አድቨርታይዚንግ ዲፈረንስ ኢን ፓኪንግ፣ ዲዛይን፣ ብራንድ ኔም ኤንድ ላይክ በዚህ ነገሮች ሊለዩቸው ይችላሉ። በሲንቴቲክ ሆኖ ራሱ ፕሮዳክቱ ተመሳሳይ ይመስላቸውና በማስታወቂያ በማሰራት በዲዛይን በስታይል በብራንድ ኔም በተለያየ ነገሮች ሰዎቹን ተጠቃሚዎቹን ለመሳብ ይሞክራሉ ማለት ነው። በዚህ ሰዓት ኮንሱመሩ ለዛ ጫማ ኦር ለዛ ፕሮዳክት ያለው አስተሳሰብ ይቀየራል ማለት ነው። የመግዛት ከዛኛው ጫማማ የኛው ጫማ ይሻላል፣ ከዛኛው ፕሮዳክትማ የኛው ፕሮዳክት ይሻላል። ምክንያቱም እንደዚህ አይነት ማስታወቂያ አይቻለሁ፣ ዲዛይኑ ደስ ይላል፣ የታሸገበት ፓኪንጉ ደስ ይላል፣ ብራንድ ኔሙ ራሱ በጣም ያምራል ብላችሁ ምን ወደዛ የምትሄዱበት ኬዝን ይፈጥራሉ ማለት ነው። ፕሮዳክቱ ስቲል ራሱ ደፈረንስ ሆኖ ወደዛ የመሄድ ቻንስ ይኖራል ማለት ነው። ዋቴቨር the base for product differentiation are intention is to persuade the consumer to accept some product as unique over the other and render for the firm's sort of monopoly power. As a result, product differentiation producer will get some distinction of distortion, determination of prices. ምንም ይሁን ፕሮዳክት ኢንቴንሽን ኦፍ ፐርሱድ ነው። ኮንሱመሩ ላይ የተፈጠረ ኢንቴንሽን አለ። አክሰፕታንሱ የተቀባይነቱ ኮንሱመሩ ምን ያክል ተቀብሎታል የሚለውን ያ ነው አስተሳሰብ ፕሮዳክት ዲፈረንስ እንዲሆን ያደረገው ማለት ነው። የተጠቃሚው አስተሳሰብ ነው። ፊርም ኬዝ ኖት ፕራይስ ቴከር። ፊርሞች ምን አይደሉ ማለት ነው? ፕራይስ ቴከሮች አይደሉ፣ ሜክ ያደርጋሉ። ራዘር ሰም ሞኖፖሊ ፓወር። ስለዚህ ፊርሞች አንዱ የሞኖፖላስቲክ ኮምፒቲቲቭ ማርኬት ካራክተር ነው ያለው። ፕራይስ ሜክ ያደርጋሉ፣ ቴከር አይደሉም። ስለዚህ ሜክ ካደረጉ ደግሞ የሞኖፖሊ ፓወር አላቸው። እቃቸው ሲሸጡ በተለያየ በብራንድ በስታይል በምናምን ቼንጅ ያደረጉትና ፕሮዳክታቸው መሸጥ ይችላሉ። ፕራይስ በራሳቸው ፕራይስ ሜክ አድርገው ማለት ነው። however it faces a competition from producer close to substitute product። ስለዚህ እዚህ ጋር ምን አለ ማለት ነው? ክሎዝ ሰብስቲዩት ፕሮዳክት ያመርታሉ እርስ በራሳቸው በጣም ክሎዝ የሚደራረግ በተለያየ ቢያንስ በብራንድ በኔም በፓኪንግ እና በስታይል ምናምን ብቻ ሊለዩ የሚችሉ እንጂ ተመሳሳይ ምርት ሊሆኑ ይችላሉ፣ በዛ ሊለያዩ ይችላሉ ማለት ነው። In general, in this market structure, there are both monopoly as well as competition element. Hence, the name of model is monopolistic competition ይባላል። የሁለቱ ጥምርታ የሆነ ማለት ነው። የኮምፒቲሽን ኤንድ የሞኖፖሊ ጥምርታ የያዘ ማርኬት ስትራክቸር ሞኖፖላስቲካል ኮምፒቲሽን ማርኬት ይባላል ማለት ነው። ከአራቱ ማርኬት ስትራክቸሮች ስለዚህ ሰም ፊቸርስ ኦፍ ሞኖፖሊ ነው፣ ሰም ፊቸርስ ኦፍ ኮምፒቲሽን ማርኬት ይላል ማለት ነው። The following are among reasons why product difference play crucial role in monopolistic competition ማለት ሚና የሚጫወተው ለምንድን ነው? ፕሮዳክቱ ዲፈረንስ ሆነው ለሚና ይጫወታሉ። ፕሮዳክቱ ዲፈረንስ በመሆኑ በኮምፒቲቲቭ ማርኬት ላይ ምንድን ነው ሚና? ለምሳሌ ታክቲክ ኮሊዥን ዩኒቨርሲቲዋል ኢምፖሲብል ዌን ዜር አር መኒ ፕሮዲውሰር ኮሊዥን እንዲያደርጉ ያደርጓቸዋል። ፊርሞች አንዳንዴ ኮሊዥን ኦር ኮምፒቲሽን ነን ኮሊዥን ሊያደርጉ ይችላሉ። አንድ ላይ መስራት መተባበር እንዲችሉ ወር ደግሞ እንዳይችሉ ያደርጋል። እዚህ ጋር አሁን ኮሊዥን ቨርቹዋሊ ኢምፖሲብል ዌን ዜር አር መኒ ፕሮዲውሰር ብዙ አምራቾች እንዲመጡ ያደርጋል ማለት ነው። ፕሮዳክት ዲፈረንስ በሆነ ቁጥር ኮሊዥን አይሰሩም፣ ኢምፖሲብል ይሆንባቸዋል። ስለዚህ የተለያየ ምርቶች እንዲመርቱ አምራቾች ስለሚመጡ በዛ ምክንያት ሮል ነው በጣም ክሩሻል የሆነ ሮል ይሰራል ማለት ነው። Product differentiation is the only way to monopolize a competitive firm can acquire some market power። ካሉት ማርኬት ፓወሮች ውስጥ ሞኖፖላስቲካል ኮምፒቲቲቭ ማርኬት ላይ ፕሮዳክት ዲፈረንስ ኦንሊ ነው፣ ኦንሊ ዌይ አንድ መንገድ ነው ማለት ከሌሎች ፊርሞች የሚለዩት አንድ ፊርም አንዱ ፊርም የሚለይበት ማለት ነው። ዋቴቨር ምንም ይሁን forms it takes, there are two important features of industry with differentiation products. Two important features of industry is differentiation። ሁለት በጣም ጠቃሚ የምንላቸው ፊቸሮች አሏቸው ዲፈረንስን ፕሮዳክት የሚያደርግ ነው። የመጀመሪያው ኮምፒቲሽን አማንግ ሴለርስ እንዲወዳደሩ ለማድረግ ነው። ሴለሮቹ እርስ በራሳቸው ይወዳደራሉ። ፕሮዲውሰር ኮምፒት ፎር ዘ ሴም ማርኬት
ሶ ኢንተር ባይ ሞር ፕሮዲውሰር ሪዲዩስ ዘ ኳንቲቲ ኢች ኤግዚስተንስ ኦፍ ፕሮዲውሰር አት ኤኒ ጊቨን ፕራይስ። ስለዚህ ፊርሞቹ ሴለሮቹ እርስ በራሳቸው ኮምፒት ያደርጋሉ። ኮምፒት ሲያደርጉ ደግሞ የተሻለ ምርት ለማምረት ይሞክራሉ። የተሻለ ምርት ሲያመርቱ ደግሞ ኳንቲቲያቸው የሚይዙት እቃ ሴል አት ኤኒ ጊቨን ፕራይስ ባላቸው ዋጋ ሊሸጡ ይችላሉ ማለት ነው። ስለዚህ ሁለት ጥቅም አለው። ቢያንስ አንዱ ጥቅም ያመርታሉ፣ ኮምፒት ለማድረግ ነው። ኮምፒት ሲያደርጉ ደግሞ እርስ በራሳቸው ኮምፒቲሽን ውድድር ሲኖርባቸው ዘሴም የሆነ ማርኬት ይኖራል ማለት ነው። ተመሳሳይ ማርኬት አምራቾች ይኖራሉ ማለት ነው። ስለዚህ ወደ ገበያ የሚገባ ካለ ኳንቲቲ ጨምርና የሚሸጡበት ፕራይስ ባለበት ኮንስታንት እያደረጉ ወይም ደግሞ ፕራይስ ሊቀንሱ ይችላሉ፣ ሊጨምሩም ይችላሉ። እና ፕሮዲውሰሮች ኮምፒቲሽን እንዲያደርጉ አንዱ ኢምፖርታንት ጥቅም አለው። ሌላኛው ቫልዩ ኦፍ ዳይቨርሲቲ ኢን አዲሽን ኮንሱመር ጌን ፍሮም ኢንክሪዝ ዳይቨርሲቲ ኦፍ ፕሮዳክት። ስለዚህ ኮምፒቲሽን ብዙ አምራቾች ካሉ ወይም ደግሞ ምንድነው ፕሮዳክት ዲፈረንሲዬሽን ከሆነ ብዙ አምራቾች ይመጣሉ። ብዙ አምራቾች ሲመጡ ደግሞ ቫልዩ ኦፍ ዳይቨርሲቲ ይበዛል። በዛ ልክ የተለየ የሆነ አዲስ ፊርም ሲገባ የራሱ ብራንድ ስታይል ይዞ ነው የሚመጣው እና ዳይቨርሲቲ የመሆን ነገሮቹ እየሰፋ ነው የሚመጣው። የተለያዩ ነገሮች ፕሮዳክቶች የተለያዩ ፕሮዳክቶች ማግኘት እንችላለን። የተለያዩ ሰብስቲቱሽን አንድ ፕሮዳክት አናገኝም፣ ምክንያቱም እሱን የሚመስል ብዙ ፊርሞች ይገባሉ ማለት ነው። ሰብስቲቱት የሚያደርጉ ይመጣሉ ማለት ነው። ሶ የግራፍ ታውቋቸዋላችሁ። ፐርፌክትሊ ኮምፒቴቲቭ ሊሆን ይሄ ይሰጣል። ሞኖፖሊ ደግሞ እንደዚህ ነው። ሞኖፖላስቲክ ይሄ ይሰጣል። ስለዚህ ይሄኛው ግራፍ ሲደመር ይሄኛው ግራፍ ይችኛው ግራፍ ይሰጣቸዋል ማለት ነው። ምክንያቱም ሞኖፖላስቲካል ኮምፒቲሽን ማርኬት የሁለቱ ማርኬት ጥምርታ ነው ብለናል። ሞኖፖላስቲካል ኮምፒቲቲቭ ፊርምስ perceive demand for its good that intermediate ከዚህ ቤት ሞኖፖሊ ኤንድ ብለናል። ኮምፒቲሽን የሁለቱ ኢንተርሚዲየትስ የሁለቱ ማርኬት ስትራክቸሮችን የሚይዝ ነው ሞኖፖላስቲክ ማርኬት። ዲማንድ ከርባቸው የሁለቱ ነው። ፐርፌክትሊ ኮምፒቲቲቭ ፌስስ ፐርፌክትሊ ኢላስቲክ ነው። ዛት ሚንስ አውትፑት ማርኬት ፕራይስ ላይ ነው። ዲማንዳችን ከማርኬት ፕራይስ ተመሳሳይ ይሆናል ማለት ነው። ዲማንድ ከርቫችን ምን ይሆናል ማለት ነው? ሆሪዞንታል ይሆናል ማለት ነው። ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ሆሪዞንታል ይሆናል። ሞኖፖሊ ማርኬት ላይ ደግሞ ምን ይሆናል ማለት ነው? ዳውንዋርድ ስሎፒንግ ይሆናል ማለት ነው። ምክንያቱም ፕራይሱ ምን ሊሆን ይችላል? ቼንጅ ሊሆን ይችላል። ኢት ካን ሴልስ ሞር አውትፑት። ብዙ አውትፑት ለመሸጥ ከፈለጋችሁ ግዴታችሁ ነው ዋጋ መቀነስ አለባችሁ፣ ፕራይስ ቼንጅ ማድረግ አለባችሁ ማለት ነው። ስለዚህ ዳውንዋርድ ስሎፒንግ ይሆናል። ዲማንድ ከርቫችን ሞኖፖላስቲካል ኮምፒቲቲቭ ማርኬት ላይ ዳውንዋርድ ይሆናል። ፌልሲን ቢትዊን ዘ ዲማንድ ከርቭ ሞኖፖላስቲክ ኮምፒቲቲቭ ፌስ ኢዝ ኖት ፍላት አይደለም ማለት። አሁን ከሞኖፖላስቲካል ኮምፒቲቲቭ ማርኬት ስንመለከት ከዚህኛው የሚለየው ሁለቱ ከርቮች ይለያያሉ። ይችኛዋ ፍላት ናት፣ ይችኛዋ ደግሞ ቲነር ናት። የሞኖፖሊ ማርኬት ቲነር ይሆናል፣ የኛው ደግሞ ፍላት የመሆን እድል አለው ማለት ነው። ሞኖፖላስቲክ ኮምፒቲቲቭ ማርኬት ምንም ማለት ነው፣ ቾይዝ አላችሁ። ቢያንስ ፕራይስ ቼንጅ ቢሆንባችሁ ሌላን ሰብስቲቱት ማድረግ ትችላላችሁ ማለት ነው። ስለዚህ ራዘር ዳን ዳውንዋርድ ስሎፒንግ ነው። which means monopolistic competitor can rise its price without losing all of its consumer or lower price gain more consumer። ስለዚህ ፕራይሳችሁ ብትቀንሱ ብዙ ከስተመር ታመጣላችሁ፣ ፕራይስ ብትጨምሩ ደግሞ ላታጡ ትችላላችሁ። ግን ከስተመራችሁ ምናልባት ሰብስቲቱት የሚደረግ እቃ ስላለ ወደዛ የሚሄድ ቻንስ አላቸው ተጠቃሚዎቹ ማለት ነው። there are substitutes the demand curve faces the monopolistic competitive firm ሞር ኢላስቲክ ዛን ሞኖፖሊ። ስለዚህ ቾይዝ አላቸው ማለት ነው። ሞር ኢላስቲክ ያደርጋሉ። የእናንተ ፕሮዳክት እንካለ ክሎዝ የሆነ ሰብስቲቱሽን ስላለ ከሞኖፖላስቲክ ኮምፒቲቲቭ ማርኬት ሞር ኢላስቲክ ዛን ከሞኖፖሊ ማለት ነው። ሞኖፖሊ ላይ ሰብስቲቱት የሚደረግ እቃ ስለሌለ እዚህ ጋር ኢላስቲክ ይሆናል ማለት ነው። ኢላስቲክ ነው ስንል ደግሞ ፍላት የመሆን እድል አለው ማለት ነው። አውት ኦፍ ምንድን ነው ከኦሪጂኑ ትንሽ እየሰፋ ይሄዳል ማለት ነው። ራቅ እያለ ይመጣል። ኮንሱመሮቹ ኦር ከስተመሮቹ ተጠቃሚዎቹ ብዙ
የመጠቀም ማለት ሰብስቲቱት የመደረግ እድል አላቸው። ፕሮዳክቱ ፕራይስ ሲቀንስላቸው ቼንጅ የማድረግ እድል ስላላቸው ሞኖፖላስቲክ ኮምፒቲቲቭ ማርኬት ላይ ኢላስቲክ ይሆናሉ። ከማ የበለጠ ኢላስቲክ ሊሆኑ ይችላሉ? ከሞኖፖሊ ማርኬት የበለጠ ማለት ነው። በዚህኛው ማርኬት ኮስት እስቲ እና እንጨርሳለን ማለት ነው። ኮስት ምን ይመስላል በሞኖፖላስቲካል ኮምፒቲሽን ማርኬት ላይ የሚለውን ፊርም ፌስ ዳውንዋርድ ስሎፒንግ ዲማንድ ከርቭ ያው ቅድም አይተናል። ዲማንድ ከርቫችን ዳውንዋርድ ነው ቢኮዝ ፊርም ምንድናቸው? ፕራይስ ሜከሮች ናቸው። ፕሮዳክት ዲፈረንሲዬሽን ስለሆነ ክሎዝ ሰብስቲቱት ፕሮዳክቶች አሉ በዛ ልንወሰድን ስለምንችል ማለት ነው ዳውንዋርድ ይሆናል። ማርጂናል ፕሮዳክቶችንም ማርጂናል ረቨኒያችንም ዳውንዋርድ ስሎፒንግ ይሆናል ማለት ነው። ገቢያችን በዛም ልክ ቼንጅ ይሆናል ማለት ነው። የኛ እንትን ረቨኒያችን ቼንጅ ስለሚሆን ማለት ነው። Monopolistic company if any firm wanted to sell maximum quantity of its product decrease its costs ስለዚህ የሆነ ፊርም ተነስቶ ፍላጎት ቢኖረው ማክሲመም የሆነ ኳንቲቲ ፕሮዳክት መሸጥ ቢፈልግ it has to decrease in the cost ምን መቀነስ አለበት ማለት ነው? ኮስት መቀነስ አለበት። የተሻለ ፕሮዳክት ለመሸጥ ኮስት ሪዝን monopolistic competition average revenue curve U-shaped and marginal revenue fell from left to right marginal revenue ፌል ያደርጋል። average revenue U-shape curve ይሰራል። average revenue the first time in this market to create in U-shapes ኮስቶች ናቸው ብዙ ጊዜ U-shape ክሬት የሚያደርጉት average cost marginal cost U-shape ክሬት ያደርጋሉ። እዚህ ጋር ግን average revenue ራሱ ከርቡ U-shape ክሬት ያደርጋል። ምክንያቱም ማክሲመም የሆነ ኳንቲቲ ስትሸጡ ኮስት ትቀንሳላችሁ። ኮስት ስትቀንሱ ደግሞ አቬሬጅ ረቨኒያችን እየጨመረ ይመጣል ማለት ነው። ፌል ያደርጋል ተመልሶ ራይዝ የመሆን እድል አለው ማለት ነው። ማርጂናልም ይቀንሳል። እንደዚህ አይነት ካራክተርን ያሳያችኋል ማለት ነው። The monopolistical competitive firm decides on its profit maximizing quantity and price in much the same way as monopolistical competitive firm decide profit maximization ለማድረግ ኳንቲቲ እና ፕራይስ the same way to monopolistic የሚጠቀሙት እንደ monopolistic ነው። monopolistic ማክሲመም ለማድረግ ፕሮፊቱ ምን ነበር የሚያደርገው? ፕራይስን ይቀንስ ነበር። ፕራይስ ቀንሶ ይሸጥ ነበር አውቶፑቱ ማለት ነው። monopolistical competitors like monopolistic አይነት ነው። ዲማንድ ከርቡን ዳውንዋርድ የሚሆነው ግን ፍላት እና ቲነር የመሆን እድል አላቸው ማለት ነው። ኢላስቲክ እና ነን ኢላስቲክ ማለት ነው። so it will choose some competition of price quantity along its perceived demand curves ስለዚህ ኮምፒቲሽን ቾይዝ አለው እዚህ ጋር ፕራይስ እና ኳንቲቲ along its perceived demand ጋር እዚህ ጋር ቾይዝ አላቸው ሰዎቹ ዲማንድ ከርቫቸው የሚያደርገው ቾይዝ የማድረግ እድል አላቸው ምክንያቱም ክሎዝ ሰብስቲቱት ስላለ ማለት ነው። ከሞኖፖላስቲካል ማርኬት ምንም ሰብስቲቱት አይነት ነገር ቢሆኑ ቢቀራረቡ ተመሳሳይ የሆነ ዲማንድ ከርቫቸው እንደ ዳውንዋርድ ስሎፒንግ ቢሆንም ቾይዝ አላቸው። ሞኖፖላስቲካል ኮምፒቲቲቭ ማርኬት ላይ ዲማንድ ከርቫቸው ዳውንዋርድ ቢሆንም ቾይዝ የማድረግ እድል አላቸው። ፕራይስን የመምረጥ ቻንስ አላቸው ማለት ነው። ስለዚህ ኢን ሾርት ረን monopolistic competition there are two marginal competition that must be satisfied profit ስለዚህ ፕሮፊት ማክሲማይዜሽን ለማድረግ ሁለት ነገሮች አሉ ማክሲመም ለማድረግ የመጀመሪያው ማሟላት ያለበት ነገር ፕሮፊት ማክሲማይዜሽን ለማድረግ ፊርም necessary or first order condition ማሟላት አለበት። first order condition ማለት ማርጂናል ሬቨኒው እኩል ይሆናል ማርጂናል ኮስት ማለት ነው። ሁለቱ እኩል መሆን አለባቸው። ይህ ማሟላት አለበት። ማክሲማይዜሽን ነው ስንል ፊርሙ ማክሲመም ደረሰ ስንል ሁለቱ እኩል መሆን አለባቸው። ሰከንድ ዋን በሁለተኛ ደረጃ ሰፕሊመንተሪ ኦር ሰፊሽንት ኦር ሰከንድ ኦርደር ኮንዲሽን ይባላል። የመጀመሪያ ፈርስት ኦርደር ኮንዲሽን ነው የሚባለው። ሁለተኛው ሰከንድ ኦርደር ወይም ደግሞ ሰፊሽንት ወይም ሰፕሊመንተሪ ኮንዲሽን ነው። ማርጂናል ሬቨኒው ከርቭ ከትስ ማርጂናል ኮስት ከርቭ ፍሮም ሎወር ሳይድስ ዛት ሚንስ ሁለቱ ተቆራጡ በሚሄዱበት ቦታ
ማርጂናል ረቨኒውናችን እና ማርጂናል ኮስታችን ከታርገው በሚሄዱበት ቦታ ላይ ሰፊሸንት ኮንዲሽን ይባላል ወይ ሰከንድ ኮንዲሽን የምንለው ማለት ነው። ሰፊሸንት ፖይንት ወይም ሰከንድ ኮንዲሽን የምንለው ቦታ ለምሳሌ እዚህ ግራፊካል ላይ መመልከት እንችላለን። የትኛው ነው ፕሮፊቴብል፣ የትኛው ነው ሰፊሸንት የሆነ የሚለው። ለምሳሌ ይችኛው ፖይንት ከዚህኛው ፖይንት ተች ያደረጉበት ፖይንት ሰከንደሪ ኮንዲሽን ይባላል ወይ ሰከንድ ኦርደር ኮንዲሽን የምንለው ሰፕሊመንተሪ የምንለው ማለት ነው። ይችኛው ፖይንት ምክንያቱም ማርጂናል ረቨኒው ከት ማርጂናል ኮስት እና ማርጂናል ረቨኒው እኩል የሆነበት ቦታ ማለት ነው። ማርጂናል ረቨኒው እኩል ይሆናል ማርጂናል ኮስት። እዚህ ጋር ደግሞ ማክሲማይዜሽን የሚሆንበት አንዱ ቦታ ነው ማለት ነው። አብዛኛው ፖይንት ይሄኛው ፖይንት ማለት ነው። እዚህ ፖይንት ማክሲመም የሚሆንበት ቦታ ነው። ምክንያቱም ማርጂናል ረቨኒው ከት አድርጎ እኩል የሚሆንበት ቦታ ላይ ማክሲማይዜሽን ፖይንት ነው ማለት ነው። ይችኛዋ ፖይንት ደግሞ ፕሮፊቴብል እኛ ፕሮፊት የምንሆንበት ፕሮፊቴሽን ዛት ሚንስ አቬሬጅ ረቨኒያችን ከማን የሚበልጥበት ቦታ ነው ማለት ነው። አቬሬጅ ረቨኒያችን ከአቬሬጅ ኮስታችን የሚበልጥበት ቦታ ነው። ስለዚህ እስከዚህ ድረስ ባለው ፖይንት ፕሮፊቴብል የምንሆንበት አረንጓዴው ሙሉ ይችኛው አረንጓዴው ፓርት ፕሮፊቴብል ፖይንት ናት ማለት ነው። ስለዚህ ሁለት እኩል በሚሆንበት ኮንዲሽን ላይ ሰፊሸንት ኦርደር ኦር ደግሞ ሰከንድ ኦርደር የምንለው እና ፈርስት ኦርደር የምንለው ቦታ ማክሲማይዜሽን ሊሆኑ ይችላሉ ማለት ነው ማርኬቶቹ። እነዚህ የሚያሳየን ግራፉ ሙሉ ያወራ ነው። ማርጂናል ኮስት ከአቨሬጅ ኮስት ሾርት ፔሪድ ማርጂናል ኮስት እና አቨሬጅ ኮስት ከርቭ ነው የሚያሳዩት። ኤምሲ ማለት ማርጂናል ኮስት ነው። አቨሬጅ ኮስት ኤሲ ተብሎ ይጠራል። ዳውንዋርድ ስሎፒንግ ነው የሚያሳዩት። ስሎፒንግ አቨሬጅ ረቨኒ ዳውንዋርድ አቨሬጅ ረቨኒው ኤንድ ማርጂናል ረቨኒው ከርቭስ አር። የእነዚህ ደግሞ ማርጂናል እና አቨሬጅ ረቨኒው ከርቮች ደግሞ ዳውንዋርድ ይሆናሉ ማለት ነው። ኢኩሊብሪየም ፖይንት አት ኢ ላይ ማግኘት ትችላላችሁ። ሁለቱ እኩል የሚሆንበት ማርጂናል ረቨኒው እና ማርጂናል ኮስት እኩል ከሆኑ ማለት ደግሞ ፕሮፊት ማክሲማይዜሽን የምንለው ፈርስት ኦርደር ኮንዲሽን የምንለው ቦታ ማለት ነው። ስለዚህ እነዚህ ፖይንቶችን ተመልሳችሁ ቼክ ማድረግ ትችላላችሁ። እዚህ ግራፉ ሙሉ ያሳያል ማለት ነው። ኢ ላይ ያለው ኢኩሊብሪየም ፖይንት የምንለው ኮንዲሽን ዋንን ያሟላል ማለት ነው። የኢንዱስትሪ እና ግሩፕ ፕሮዳክት ምንድን ነው ልዩነቱ? ኢንዱስትሪዎች እና ግሩፕ ፕሮዳክት በግሩፕ ሆነው የሚያመርቱት ምርት ልዩነታቸው ምንድን ነው የሚለውን እስቲ። ኢንዱስትሪ ማለት ሪፈርስ ቱ ዘ ፊርም ፕሮዲክስ ሆሞጂነስ ኦር አይደንቲካል ፕሮዳክት ማለት ነው። ኢንዱስትሪ ስንል ምን ማለት ነው? ፊርሞች ተመሳሳይ የሆነ ምርት የሚያመርቱ አይነት ነገር ከሆነ ኢንዱስትሪ እንላቸዋለን ማለት ነው። ግን ሞኖፖላስቲካል ኮምፒቲቲቭ ማርኬት ላይ ምን የለም ማለት ነው? ኢንዱስትሪ የለም ማለት ነው። ምክንያቱም ቢያንስ በስታይል እና በብራንድ ይለያያሉ ፊርሞቹ። አንዱ ፊርም ከአንዱ ፊርም በዛ ይለያል ማለት ነው። ዜርፎር ኖ ኢንዱስትሪ በት ኦንሊ ግሩፕ። ስለዚህ ግሩፕ ብቻ ይኖራል ማለት ነው። ማለት ሞኖፖላስቲካል ኮምፒቲቲቭ ማርኬት ላይ ኢንዱስትሪ አይኖርም። ኢንዱስትሪ ማለት ተመሳሳይ ምርት ማምረት አለባቸው። እነዛ ፊርሞች ተመሳሳይ ፕሮዳክት ያመርታሉ። እዚህ ጋር ደግሞ ሞኖፖላስቲካል ኮምፒቲቲቭ ማርኬት ላይ ፕሮዳክት ዲፈረንስ ነው ማለት ነው። Each firm produce distinct product and itself is an industry. Each firm produce distinct product itself produce። ምክንያቱም እያንዳንዱ ፊርም የራሱ ፕሮዳክት ነው የሚያመርተው፣ የራሱ የሆነ ምርት ነው፣ የራሱ ስታይል፣ የራሱ ነገር ነው ይዞ የሚመጣው እና በዚህ ምክንያት ኢንዱስትሪ አይኖርም ማለት ነው። ኦፕሬሽናሊ ዲፊኒሽን ኦፍ products group is the demand for each single product is highly elastic and shift appreciable when the price of other products on the group changes። ስለዚህ ግሩፖች ስንል ምን ማለት ነው? ዲማንድ ፎር ኢች ሲንግል ፕሮዳክት፣ እያንዳንዱ ሲንግል ፕሮዳክት ሃይሊ ኢላስቲክ፣ እያንዳንዱ ፍላጎት ሊኖራቸው ይችላል። በተለያየ ነገር በፕራይስ ሊሆን ይችላል፣ በስታይል ሊሆን ይችላል፣ በቀለም ሊሆን ይችላል፣ በብራንድ ሊሆን ይችላል። በተለያየ ነገሮች ለከስተመሮች ለግሉ እየሰራ የሚያቀርብ አይነት ነገር ነው ማለት ነው።
in order to, in other words, product forming the group ፕሮዳክት በግሩፕ የሚቀርቡ አይነት ነገር ከሆነ have high price cross elasticity ምክንያቱም የራሳቸው ብራንድ ስለሚሰሩ ፕሮዳክቱ ተመሳሳይ ቢሆን ራሱ በተለያየ ነገር ስለሚለይ ሃይ ፕራይስ ይኖረዋል ማለት ነው። ስለዚህ ፕሮዳክት ግሩፕ the demand for each product has high cross elasticity. So the price of other product in the group changes, shifting the demand curve. We will call the firms are producing close services as product group. ስለዚህ እዚህ ጋር ፕሮዳክት ዲፈረንስ ከሆነ ባጭሩ ፕሮዳክቱ ዲፈረንስ ከሆነ ፕሮዳክት ግሩፕ ይባላል። ፕሮዳክት ግሩፕ ይባላሉ። ተመሳሳይ ሆሞጂነስ ፕሮዳክት የሚያመርቱ አይነት ነገር ከሆነ ደግሞ ኢንዱስትሪ ይባላሉ ማለት ነው። ስለዚህ አለቀ በቃ ባጭሩ እነዚህ መረዳት ትችላላችሁ። ስለዚህ ሞኖፖላስቲካል ኮምፒቲቲቭ ማርኬት ላይ ሊኖር የሚችለው ማለት ነው ግሩፕ ፕሮዳክት ማለት ነው። ግሩፕ ፕሮዳክት ይኖራል ማለት ነው። ይሄን ይመስላል ማለት ነው። ሶ ዚስ ኢዝ ኦል አባውት ሞኖፖላስቲክ ኮምፒቲቲቭ ማርኬት። ሶስተኛው ማርኬትን ይመስላል። ጥያቄ ካላችሁ ጠይቁን፣ ኮሜንት ላይ ጻፉልን። በመጨረሻው አንድ ቪዲዮ እንገናኛለን። በሌላ ቪዲዮን ተመልሰን እስከምንመጣ በአራተኛው ኦሊጎፖሊ ማርኬት ጊዜ መልካም ጊዜ ይመቻችሁ። ባይ